بسم الله والصلاة والسلام على رسول الله صلى الله عليه وسلم ዛሬ ኢንሻአላህ አረብኛ ሰባተኛ ክፍል እናያለን። ክፍል 7 እናያለን። ስም ላይ ነበርን እንግዲህ ባለፈው የነበርነው ስም ከስም ባህሪያቶች አራት ባህሪያቶች አሉት ብለን ስምን የምንለይበት አራት ባህሪያቶች አሉ ብለን ሶስቱን አይተን ነበር። የመጀመሪያው ሁኔታ የሚለውን አይተን ነበር። በሁኔታ ውስጥ ረፍዕ ሊሆን ይችላል፣ ስም ነስብ ሊሆን ይችላል፣ ጀር ሊሆን ይችላል ብለን ነበር። የመጨረሻውን የፊደሉን ሁኔታ በማየት ረፍዕ ነው፣ ነስብ ነው፣ ጀር ነው የሚል አይተን ነበር። ከሱ በመቀጠል ቁጥር ደግሞ የነጠላ አለ፣ የጥንድ የሁለት አለ፣ የጥንድ ወይም የሁለት እንዲሁም ደግሞ የብዜት አለ። ሶስተኛ ደግሞ የጾታን አይተናል። ጾታ ደግሞ አንስታይ እና ተባዕታይ ለወንድ ሲሆን አንስታይ የሚል አይተን ነበር እና ሰዋሰዋዊ ደግሞ የጾታ አይነቶችን አይተን ነበር። ከባዮሎጂካል በተለየ ሰዋሰው ወይም በግራመራቸው በሰዋሰዋቸው አንዳንዶቹን ይሄ ከምናውቀው በተለየ የሚጠቀሙባቸውን ለማየት ሞክረን ነበር። ዛሬ ደግሞ ኢንሻአላህ አራተኛው ክፍል የስም ባህሪያቶች አራተኛው እና የመጨረሻው አይነት የሚለውን እናያለን። አይነት የሚለው ምንድነው? የጋራና የተጸዎ የሚል ሁለት አለው አይነት። ልክ በአረብኛ የጋራ የምንለው ነኪራ ነው። የተጸዎ የምንለው ደግሞ ማዕሪፋ የምንለው ነው። በእንግሊዝኛ የጋራ የምንለው ኮመን እንለዋለን። የተጸዎ የሚለው ደግሞ ፕሮፐር እንለዋለን። በእንግሊዝኛ ፕሮፐር እንለዋለን። እና ምንድነው የጋራና እንትን ኮመኑ ወይም ዲፎልቱ የጋራ አንድ እንትን የጋራ ስም ነው ወይም ነኪራ ነው ማለት ባይ ዲፎልት የሚመጣው ነኪራ ነው፣ የጋራ ስም ነው፣ የጋራ ነው የሚሆነውና ግን አንድ 7 አይነት ነገሮች አሉ ማዕሪፋ እንዲሆን የሚያደርጉት ወይም ደግሞ ተጸዎ የሚያደርጉት 7 አይነት ነገሮች አሉ። ካልሆነ ከሰባቱ ውጪ እነዚህ ሰባቱን ካላገኘንበት የጋራ ነው ማለት ነው ስሙ ከሰባቱ ውጪ የሆነው። የመጀመሪያው ምንድነው? አል ካለበት ስም ሆኖ ስም ላይ ነው የሚገባው። አል በርግጥ አል ያለበት ከፊቱ አል ለምሳሌ አል ምንድነው ይችላል አልዓለም አል ብለን ብቻ የሆነ ስም ይሆንና አል ካለው ምን ይሆናል ማለት ነው? አንድ ስም ያ ነገር ስም ሆኖ እናውቃለን ከፊቱ አል ከገባበት። አርድ ለምሳሌ አርድ ላይ አልአርድ፣ ሰማይ ነው አሰማ እንላለን አል ይገባበታል። ሌላም ነገሮች መኪና ሰያራ ነው አሰያራ እንላለን። ይህ አል ከገባበት ማዕሪፋ ነው ማለት ነው። ከስምም ማዕሪፋ ነው። አሰያራ ስል ልክ ዴፊኒት አርቲክል እንደምንለው በእንግሊዝኛ ዘ እንደገባበት የምናውቀውን ነው ማለት ነው። ስለ አንድ መኪና ስለምናውቀው መኪና ያወራ ነው አልገባበት ማለት ነው። አል ካልገባበትና ዝም ብዬ ሰያራ ካልኩኝ ኤኒ መኪና ሊሆን ይችላል። ኤኒ ማለት ምንም አልለየሁትም፣ ማዕሪፋ አልሆነም፣ አልተለየም ማለት ነው። ነኪራ ማለት ኮመን ማለት ነው፣ ማንኛውም ሊሆን ይችላል። አል ግን ሲገባበት አሰያራ ስል አንድ የምናውቀው መኪና ነው ማለት ነው። ያው ሁለተኛ ሌላኛው ደግሞ አልዓለም ስሞች ፕሮፐር ኔምስ የምንለው በእንግሊዝኛ በአማርኛ የተጸዎ ስሞች የምንለው ስም ማለት ይሄ በቃ ማንም ሰው የተሰየመበት አህመድ ስም ነው፣ ሙሐመድ፣ ዘይድ፣ ሌሎችም በቃ ማንኛውም ስሞች እነሱ እንደናቸው የሚባሉት ማዕሪፋ ነው የሚባሉት። በአረብኛ ማዕሪፋ በቃ የሆነ ሰውን ነው የሚገልጹት። ምናልባት በዛስ መሐመድ የሚል ብዙ መሐመዶች ሊኖሩ ይችላሉ። ግን ቢኖሩም እኛ ስናወራ መሐመድ ካልን የሆነ ስለምናውቀው መሐመድ ወይ በሆነ መለያ ስለምንጠቀም ያንን ወደ የጋራ ነው አንልም። የአንድ ሰው ስም ነው ወይም ብዙ ሰዎች በዛ ስም ሊሰየሙ ቢችሉም ማዕሪፋ ነው የምንለው ማለት ነው። ከዛ በመቀጠል ደግሞ የተጠራ ስም ወይ ሙናዳ ይባላል በአረብኛው። የተጠራ ስም ማለት ምንድነው? የሆነ ለምሳሌ አንተ ልጅ ብል በአረብኛው ያ ረጁል ብንል እየጠራሁት ነው፣ የሆነ ሰውን ስፔሲፊካሊ ስለሆነ የጠራሁት ያኔም ማዕሪፋ ነው እንላለን ማለት ነው። ሙናዳ የተጠራ ነው ማለት ነው። ሌላኛው ደግሞ ተውላጠ ስም ወይም ደግሞ በአረብኛ ضمائر እንለዋለን። በእንግሊዝኛ ፕሮናውንስ የምንላቸው ተውላጠ ስም እሱ፣ እሷ፣ እነርሱ፣ አንተ፣ አንቺ፣ እናንተ፣ እኔ፣ እኛ፣ እነዚህ የሆነን የምናውቀውን ነገር እሱ ስል የሆነ ሰውን ነው የምገልጸው።
እሷ ስልም እንደዚሁ ገልጻለሁ። ስለዚህ ምንድነው ማለት ነው ይሄ የሚያሳየን ተውላጠ ስም ምንድነው ፕሮፐር ነው። ተውላጠ ስም ወይም ضمائر እንለዋለን በአረብኛ። ሌላ ጠቋሚ ስሞች የምንላቸው ኢስሙል ኢሻራ እንለዋለን በአረብኛ ወይም ፖይንተር ወርድስ የምንለው ልክ እንደ ሃዛ፣ ሃዚህ፣ ሃዛ ይሄ፣ ቲልከ ደግሞ እንደዚህ አይነት ጠቋሚ በቃ ይሄ፣ ያ፣ ይቺ፣ ያቺ እነዚህ ምንድናቸው ማለት ነው የጠቋሚ ስሞች በሚባል የሚታወቁት ወይም ኢስሙል ኢሻራ እንላቸዋለን። እነዚህ ማዕሪፋ ናቸው የምንጠቁመው ነገር ስላለ ማለት ነው። ሌላኛው አያያዥ ስሞች ደግሞ የምንላቸው ኢስሙል መውሱል እንለዋለን በአረብኛ ልክ እንደ አለዚ፣ ማ፣ መን። ለምሳሌ የሆነ ነገር እናወራና ያን ነገር ለመግለጽ አለዚ ብለን ነው የምንገልጸው። የሆነ ነገር ብለን ያ ብለን ስለሆነ የምንገልጸው ይሄኛውም ምን እንደሚባለው አያያዥ ስሞች እነዚህም ማዕሪፋ ይባላሉ። ሌላ ሰባተኛዋ በሚቀጥለው ክፍል የምናያት ብትሆንም እዚህ ጋር ማዕሪፋ የምትገባ ስለሆነች የባለቤትነት ግንኙነት የሚል ማለት ሁለት ቃላቶችን አያይዘን የባለቤትነት ግንኙነት ስንፈጥር ማለት በአረብኛ ሙዳፍ እና ሙዳፍ ኢለይሂ እንላለን። አስጠጊና ተጠጊ ማለት ነው። አስጠጊና ሙዳፍ ማለት ተጠጊ ነው። ሙዳፍ ኢለይሂ አስጠጊ ነው። ምን ማለት ነው? ለምሳሌ የአህመድ መኪና አሁን ምንድነው አስጠጊና ተጠጊ አይደለም፣ የባለቤትነት ግንኙነትን የገለጽኩት። እንደዚህ አይነት አገላለጾች በአረብኛ ላይ ሲኖሩ በዚህ ጊዜ ምን አለ ሙዳፍ እና ሙዳፍ ኢለይሂ ሲኖር ሙዳፍ ኢለይሂ እንትን ከሆነ ማዕሪፋ ከሆነ ሙዳፍ ማዕሪፋ ይሆናል። ሙዳፍ ኢለይሂ አስጠጊው ማዕሪፋ ሲሆን ተጠጊው ማዕሪፋ ይሆናል። አለም ባይኖረው ማለት ነው። ለምን? የባለቤትነት ግንኙነት ስላላቸው ማለት ነው። ይህንን ምናልባት አላህ ካለ ይህን የነዚህ ስም ፕሮፐርቲ ወይም የስም አይነቶችን ስንጨርስ ወደ ሀረግ ስንገባ ሙዳፍ ኢለይሂ ሀረግ ነው። ሀረግ ላይ እናየዋለን። ምንድነው ሙዳፍ ምንድነው ሙዳፍ ኢለይሂ የሚለው ያኔ በዛው ምን እናነሳለን። አስጠጊና ተጠጊ ማን ነው ማዕሪፋ የሚሆነው ምናምን የሚለው እናያለን። እነዚህ ምሳሌ ለማየት አሁን እስካሁን ካሳለፍናቸው ማዕሪፋ የሆኑትን እናያለን። እዚህ ጋር ለምሳሌ ኢነ ሃዛ ማዕሪፋ ነው። ለምንድነው ሃዛ ምንድነው ብለናል? እስሙል ኢሻራ መጠቆሚያ ነው ብለናል። ሱሑፉ ኢነ ሃዛ ለፊ ሱሑፍ ልኡላ ስንል አሁን ሰቢሕ እስመ ረቢከ ላይ ያለ ነው። ሱሑፍ የምንለው አል ገብቶበታል። ይህም ማዕሪፋ እንለዋለን። ኡላ አሁንም እቺ አል ገብታበታለች። ይህም ማዕሪፋ እንለዋለን ማለት ነው። ቀጥለን ሱሑፍ ኢብራሂም ወሙሳ እንላለን። አሁን እዚህ ጋር ደግሞ ሱሑፍ ነኪራ ነው። ኢብራሂም ማዕሪፋ ነው። ነገር ግን ቅድም መጨረሻ ላይ ምን ብያችኋለሁ? ሙዳፍ ኢለይሂ የሚለው አሁን ባንደርስበትም ሱሑፍ ኢብራሂም ስንል እነዚህ ሙዳፍና ሙዳፍ ኢለይሂ ናቸው። ሱሑፍ ኢብራሂም አሁን አስጠጊው ኢብራሂም ነው። ሱሑፍ ተጠጊ ነው። ኢብራሂም ግን ማዕሪፋ ስለሆነ አጠቃላይ ሱሑፊም ማዕሪፋ ነው የምንለው። አስጠጊው ማዕሪፋ ከሆነ ተጠጊው ማዕሪፋ ነው። ወሙሳ ስሞች ስለሆኑ ኢብራሂምና ሙሳ ስም ስለሆኑ ነው። አልዓለም ያለው ስሞች ምንድናቸው ብለናል? ማዕሪፋ ነው ብለን ስለሆነ ማለት ነው። ወአንተ ሒሉን ቢሃዘ ልበለድ አለን። አንተ ደግሞ ምንድነው ብለናል? አንተም ኢስሙል ኢሻራ አይደል? አንተ ብለን ስንጠቁም ኢስሙል ኢሻራ ነው። ይሄም ማዕሪፋ ነው። ቢሃዳ ይሄም ኢስሙል ኢሻራ ማዕሪፋ ነው። አልበለድ አልገብቶበታል። እሱም ምንድነው? ማዕሪፋ ነው ማለት ነው። እንቀጥልና ደግሞ ፈቃለ ለሁም ረሱሉላሂ ናቀተላሂ ወሱቅያሃ። አሁን እዚህ ጋር ረሱሉላህ ሙዳፍ ኢለይሂ ነው። አላህ አስጠጊ ነው። ረሱል ተጠጊ ነው። ረሱል አል ስላልነበረው ስናየው ነኪራ ይመስላል። ነገር ግን ወደ አላህ ስተጠጋ አላህ ደግሞ ቃሉ አላህ እዚህ ጋር ምንድነው? ማዕሪፋ ነው። አላህ ስለማንል ነው። አላህ ማዕሪፋ ነው ስለማንል ነው። ቃሉ አላህ ነው። አላህ የሚለው ቃል ማዕሪፋ ነው። ስለዚህ ተጠጊው ማዕሪፋ ይሆናል። ናቀተላሂም እንደዛው። ናቃ ማለት ሴት ግመል ማለት ነው።
እሷም ምንን የተጠጋችው አላህ የሚለውን ቃል ስለተጠጋች ምን እንላለን? እሷም ማዕሪፋ ትሆናለች ማለት ነው። አለዚ እስሙል መውሱል አይደል? እስሙል መውሱልም ምንድነው? አሁን ከሰባት ውስጥ ያለበት አይደለ? ማዕሪፋ ነው እንላለን። ዩቲ ማለሁ እቺም ሙዳፍ ኢለይሂ ነው። ማልና ሁ ማለት ዶሚር ነች፣ ወይም እሱ የምትለዋ ከኋላ አታች ሆና ስትመጣ ነው። እና ይሄኛውም ማዕሪፋ ነው። እንግዲህ ይህን ይመስላል አራተኛው የስም ባህሪ። አንዳንድ ነገሮችን ወደፊት እየሄድን ስንሄድ በደንብ ግልጽ ይሆኑልናል ኢንሻአላህ። ለዛሬ ግን በዚህ ይበቃናል። ሰላም አለይኩም ወራህመቱላሂ ወበረካቱ።